ከዚህ በኋላ ይሄን ሰራም ልናቆም እንችላለን። አይ ወንድሜ ማይሄድ ሰው ሄዳ እናንተ ቤተሰብ ሽመልስ ዛሬ ከባድ ጊዜ ያሳለፍን ያለ በሚሰራቸው ስራዎች በጣም ነበር መስናለው። ወንድም በላይ ወንድምህ ሞቶ ከዚህ በኋላ የምትከታተለው እሱ እንዲመለስ ነው። ሞቷል እኮ። ከዚህ በኋላ በመወስዳቸው እያንዳንዶች እርምጃ ስራ እንዴት መስራት እንዳለበት ስራን ደግሞ እንዴት መስራት እንደሌለበት አሳያለሁ። ይገባል? አንተም ዛፍ ቆራጭ ነበርህ ማለት ነው። ገንዘቡንስ እንዴት ሊሰጥ ይችላል? ብዙ ነገር እኛም ለፍተናል፣ ብዙ ነገር ሞክረናል፣ ያቅማችንንም አድርገናል። ወንድሙ ሞቶ እንዴት ነው ወደ ውጭ ወጥቶ ሌላ ነገር ሊከታተል የሚለው? ወንድሙ ስለሞተ እኮ አንቺ አትነግሪው። ለናተርፋቸውም እየሞከርን እናጣቸዋለን። ሽመልስን ግን በዚህ ያረከውን ነገርማ እያንዳንዱን ነገር ራስህ ታውቃታለህ። ይገባል? በዚህ ልክ እናጣዋለን ብለን አንድ ቀንም አስበን አናውቅም። ግን ይሰራውን ስራ ወይ ደግሞ ከጀርባ አንቺ የምታውቂው ነገር አለ። ይሄ እርግጠኛ ነኝ እኔ። ይገባሽ? ከሱ በላይ የሚተባበሩት አብረው የሚሰሩ አሉ እኮ። በቃ አሁንማ እሱ እጃችን ላይ ስለገባ እያንዳንዷን ነገር ታወራታለህ። እህቷን እንዴት ነበር ስታሰቃያት የነበረው? ከሽመልስ ጋር ለየት ያለ ግንኙነት አላችሁ? ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ ቤተሰቦቻችን እንዴት ከረማችሁ? ዛሬ ከባድ ጊዜ ያሳለፍን ያለ አላቅም እንደምንላችሁ ለረጅም ጊዜ አብረን ያገለግል ነበረ። ከወንድም በላይ ከጓደኛ በላይ ከቤተሰብ በላይ ለኔ በጣም ብዙ ዋጋ የከፈለልኝ ብዙ መከራዎችን አብሮኝ ያየ ብዙ ስቃዮችን አብሮኝ ያየ የረጅም ዓመት ወዳጄ እንደምላችሁ ለኛ ከባድ ነው። ምናልባት ከዚህ በኋላ ይሄን ሰራም ልናቆም እንችላለን። በጣም ብዙ ሰዎችን ያጣን፣ በጣም ብዙ ሰዎችን ኑሮ ለማቅናት መልካም ስራዎች ጎልተው ክፉ ስራዎች እንዲወርዱ ለማድረግ በጣም ብዙ ዋጋ ከፍለናል። ቤተሰቦች ብዙ በቃላት የማይገለጹ ግን ያው መጨረሻችን ሞቶ በጣም የምንወደው የእናንተ ቤተሰብ ሽመልስ ከእጃችን አጣ። የሁላችንም ጥፋት ነው። ሁላችንም ያደረግነው ነገር ነው። በተለይ እኔ ወንድሜ ለኔ ብዙ ነገር አድርጎልኛል። ተረጋጋ ይዞክ። ያው እንግዲህ ብዙ ነገር እኛም ለፍተናል፣ ብዙ ነገር ሞክረናል፣ ያቅማችንንም አድርገናል። ያው እንግዲህ ብዙዎቻቸው ለናተርፋቸውም እየሞከርን እናጣቸዋለን። ሽመልስን ግን በዚህ ልክ እናጣዋለን ብለን አንድ ቀንም አስበን አናውቅም። ግን ሽሜ በጣም ብዙ ስራዎችን ከኛ ጋር ሰርቷል። ብቻውንም ብዙ ወንጀሎችን አጋልጧል። እንደሱ አይነት ሰው እንደሱ አይነት ወንድም ምን እንጃ ከዚህ በኋላ መናገኝም አይመስለኝም። ሽሜ ተረጋጋ ግሩም ያንተ የሁላችንም ያቅማችንን የድርሻችንን ሞክረናል። ብዙ ተጣልተናል፣ ብዙ ተፋልመናል፣ ብዙ ጣውራሎችን ወርደን ወጣናል። በመጨረሻ ግን ያገኘነው ውጤት ያው ሽሜን መሸኘት ብቻ ሆነ። ታችን ብዙው በዚህ መልኩ አልነበረም የነበረበት። ተደብድቦ ብዙ አደጋ ደርሶበት ለዛው ሞቶ ራሱ ፓጥንትን ያገኘነው። አጥንቱ ለምርመራ ሄዷል። ቪዲዮዎች አይተናል። ብዙ ቪዲዮዎች ሲደበደብ ሲቀጠቀጥ ብዙ ነገር
ሲደረጉበት የነበሩት ቪዲዮዎች ወደኛ አርማችን ተከታተል ወንድማችን ሞታል ብለን ደምደመናል። ያሳዝናል። አይዞህ ግሩሜ። እንግዲህ አንዴ ሽሜን ከእጃችንን አጠናል። አልቅሰንም እሱንም ሸኝተነዋል። ያው ወደ ማይቀርበት ቦታ ሄዷል። እንግዲህ ሽሜ በቃ ግሩሜ ፈጣሪ ብሎ ብቻ እነዚህን ሰዎች እንደምንም ብለን አግኝተናቸው የእጃቸውን መስጠትን ያለብን። ሽሜን በዚህ ልክ ከእጃችን ነጥቀውን በሰላም መኖር አይችሉም እነሱ ግሩሜ። ይሄን ደግሞ ቃል እገባለሁ። ሽሜን ባናጣው የሁላችንም ፍላጎት የሁላችንም ደስታ ነበር። ምን ይደረግ? እነዛ ክፉ ሰዎች፣ እነዛ ሰው በላዎች፣ አረመኔዎች ሽሜን ከእጃችን ነጠቁ። ግሩሜ ከዚህ በኋላ ታሚያናየው ማለት ነው። ሽሜን እናገኘው ማለት ነው። ግሩሜ ተረጋጋ። ሽሜን ሸኝተነዋል በቃ። በዛ ላይ ብቻ እኮ አይደለም ሌሎቹን ጓደኞቻችን መሀል በረሃ ላይ ጥለዋል። ሊቢያ በረሃ ላይ እዛ ወስዶ ጥለዋቸው የሰው ዘር እንዳያገኛቸው ማንም እንዳያገኛቸው። ግሩሜ ሁሉንም ነገር ለአንዴና ለመጨረሻ ጊዜ እነዚህን ወንጀለኞች እጅ ከፍንጅ እንይዛቸዋለን። ግሩሜ ቃል እገባለሁ። ሽሜን እንደዚህ ከእጃችን እንደነጠቁ ወንድሞቻችንን እንደዚህ በየበረሃው እያንገላቷቸው ሰላማዊ ኑሮ መኖር አይችሉም እነሱ። ሽሜ እዚህ ቤት እንዴት አደራችሁ? ወንድሜ አይ ወንድሜ ማይሄድ ሰው ሄዳ እንዴት ናችሁ? ያኔ መሰለ ወንድማችንን ሸኝተነው ቁጭ ብለናል። እንግዲህ ይኸው እኛም እኮ ነን ያጣነው፣ እናንተ ብቻ አይደላችሁ። ታውቂው ነበር ሽሜን በጣም ነበር የምወደው፣ በጣም ነው የማከብረው። የምትሰሩትን ስራ እኮ ሁሌ እከታተል ነበር። አዎ ሽመልስ ብዙ ሾርስ በሚሰራቸው ስራዎች በጣም ነበር የምዝናናው። ምን ምዝናና? የሚያዝናና ስራ ነው እንደኛ የምንሰራው? የኛ ስራ ያዝናናል? እንደዛ አይደለም። ይኸውልህ መሞት ያዝናናል ወይ? ንገረኝ እንዴ። መሞት አይደለም ተረዳኝ እንጂ ይኸውልህ የምትሰሩት ስራ ነው ከውስጤ ነው ሲከታተል የነበረው። ማዝና እንዴ እና ታዲያ ቀልድ ነው እንዴ? ወዴት እየሄድክ ነው? እስኪ ተይው ነይ አንቺ ቁጭ በይ። ቆይ ወንድሙ አይደል እንደ ሞተው እኮ ቆይ ቁጭ በይ። እኔ ያናግራሻለሁ አንቺን። እንዴ ቆይ ሰው እንዴት ወንድሙ ሞተው ወዴት ነው የሚሄደው? እስኪ ቆይ አዳምጪኝ። አንቺ እኔ ያክል የሚያቆራቁርሽ ወይ ደግሞ የሚያዝናና ስራ ሽሜ ዛሬ ነው ድሮ ነው ነፍሱን ይማርና የሚያዝናና ስራ ሰርቶ የሚያውቀው? ይኸውልህ እኔ እያልኩ ያለሁት እኮ እንደው ለቃሉ አነጋገር ከሆነ ይቅርታ፣ በጣም ግን የምትሰሩትን ስራ በጣም ነበር ሲከታተል የነበረው። ቀልድ የሚያዝናና ለኛ ደስታችን አይደለም? ሽሜን ሁሉም ሰው እንደሚወደው እኮ እናውቃለን። ግን አንቺ በዚህ ልክ እንዴት ቀልድ ምናምን፣ በዛ ላይ ደግሞ የዛለት ለቅሶ ላይም
ከልክ በላይ ነበር ስታለቅሽ የነበረው። ሰው አይደለም አላዝንም እንዴ? እኔም እኮ እንደሌላው እኮ አዝናለሁ። እኔም ግዴታ ቤተሰብ እህት፣ ወንድሙ፣ እናቱ መሆን አለብኝ ለሽሜ ለማልቀስ? ማልቀስ ብቻ አይደለም ለሱ እኮ ሌላም ይገባዋል። አንተ ወንድሙ አይደለህ እንዴ? ይኸውልሽ እኛ ወንድሞቹ ነን። እኔም ወንድሙ ነኝ። እኔም በሚገባው እያለቀስኩ ምን ብዬ ሸኝቻለሁ። ግን አንቺ ይህን ያክል ምን አይነት ቅርርብ ቢኖራችሁ ነው እንደዛ ስቅስቅ ብለሽ ታለቅሽ የነበረው? ቆይ ምንም ቅርብርብነት ይሄን ያህል የለንም፣ አንቀራረብ። ለማያውቁት ሰው ታዲያ ይህን ያክል ማልቀስ ምንም ይሉት ነው? ሰው ነኛ። እንዴት ነው ማለት ነው? ሰው የሆነ ሰው እንዴት ነው? በጣም ይከብዳል። ስንት ነገሮችን እኮ እውነቶችን እያወጣ ያለ ልጅ ነው አይደል? ታዲያ ድንገት ህይወቱ ሲጠፋ እንዴት አይከፋኝም? እንዴት አላዝንም? ማዘንሽ ልክ አይደለም እያልከኝ ነው? ማዘንሽ ልክ አይደለም እያልኩሽ አይደለም። እኔ ለምን አለቀሽ ኦር ለምን አዘንሽ እያልኩሽ ሳይሆን በቃ የዛኔ ከቤተሰቡ በላይ ለራሱ በጣም ስትቆርቆሪ ስታለቅሽ የነበርሽው አንቺ ነሽ። ይሄ ደግሞ ምን አይነት ቅርርብ አላችሁ ከሽመልስ ጋር እያልኩሽ ነው ያለሁት። ምን አይነት ቅርርብነት የለንም። ይኸውልህ ወንድም፣ እኔ የመጣሁት እኮ አሁንም ላጽናናችሁ ነው። በቃ ማንኛውም ሰው መጥቶ እንደሚያጽናናችሁ እኔም ላጽናና ነው የመጣሁት። ወይስ ደግሞ ከቤቴ ውጭልኝ ነው? ውጭልኝ አይደለም መጣሽ ስላጽናናሽን ከልብ እናመሰግናለን። ነገር ግን ይሄን ያክል ለሽሜ መቆርቆር ሁሉም ሰው እንደሚወደው እናውቃለን። እኛ ወንድሞቹ ከምንወደው በላይ ግን ማንም ሰው አይወደውም። ገባሽ? ነገር ግን አንቺ ደግሞ የዛላትም እንደዚህ መሬት ላይ እየተንከባለልሽ ደረትሽን እየደቃሽ ይሄን ያክል ቅርርብ የለንም አልሽኝ። ሰው መሆንሽን እኮ አልካድኩም እኔ። ሰዋዊ በመሆንሽ ሰው ስለሞተ ታዝኛለሽ። ነገር ግን ይሄንን ያክል ለማታውቂው ሰው ይሄን ያክል መቆርቆር ምንም የሚሉት ቢል ነው። ለሰው ያለው አክብሮት፣ ለሰው ያለው ሪስፔክት፣ የሚሰራቸው ስራዎች፣ ትግሉ የሞተው ለህዝብ ነው አይደል? የሞተው ደግሞ በህዝብ ምክንያት፣ በእኛው ምክንያት ለኛው ሞተ። እንዴት አያሳዝነኝም? ነገ ጧት እኮ እኔም የሆነ ነገር ቢፈጠር ሽሜ ነበር የሚደርስልኝ፣ ግን የለም ሞተ። እንዴት አይከፋኝም ታዲያ? እንዴት አላዝንም? ይሁንልሽ ለህዝብ እየታገለ ስለ ህዝብ እየተቆረቆረ ለህዝብ ወንጀለኞችን እያጋለጠ እንደሞት አንቺ ምን እናውቃለን። ህዝቡ ሁሉ በጣም እያዘነ ነው የሚገኘው አይደለ በዚህ ሰዓት ላይ። አንቺ ግን ከዛ ሁሉ ህዝብ ነጠል ብለሽ መጠሽ እንደዚህ ተቆርቁረሽ ቅርርብ የላችሁ ወይ አትደዋወሉ ወይ አትገናኙ። ይሄን ያክል መቆርቆርሽ ለምን አስፈለገ? እንደው ከሁሉም ህዝብ እኔ ተለይቼ እንደዚህ መሆኔን አንተ እንዴት ልትከታተል ቻልክ? ለምን አልከታተልሽ? ሁሉም እኮ እያዘነ ነው አይደል? ወንድሜን ማን እንደገደለው እንዴት እንደገደሉት እኮ እስካሁን የምናውቀው ነገር የለም። ይገባሻል? ሁሉንም ሰው መጠርጠርና መከታተል ደግሞ ግዴታዬ ነው። ወንድምህ ሞቶ ከዚህ በኋላ የምትከታተለው እሱ እንዲመለስ ነው? ሞቷል እኮ አይደል? ይኸውልሽ ወንድሜ ቢሞትም እሱ የሚሰራው ስራዎች እስካሁን አልሞቱም። ይገባሻል? ገና ደግሞ የምናወጣቸው ትላልቅ ተደብቀው የማይቀሩ ሴራዎች አሉ። ገባሽ? ያንን ነገር ለመከታተል ስል ነው እኔ አንቺንም በአይነ ቁራኛ ስከታተልሽ የነበረው። እኔም ሆንኩኝ ግሩሜ አንቺን በሰዓት እያየንሽ ነበር። ይገባሻል? ስለዚህ ለዛ ነው የወጣው። ይኸውልሽ ግሩሜ ለዛ አይደለም የሚወጣው። በቃ ትንሽ ራሱን መቆጣጠር ስላቃተው እና አንዳንድ ደግሞ መከታተል ያሉበት ጉዳዮች አሉት። ወንድሙ ሞቶ እንዴት ነው ወደ ውጭ ወጥቶ ሌላ ነገር ሊከታተል የሚለው? ወንድሙ ስለሞተ እኮ አንቺ አትነግሪውም። ጠንቅቆ የሚያውቅ ሰው ነው አይደለ ግሩሜ? ስለዚህ እንዴ ይኸውልሽ አሁን የምጠይቅሽን ጥያቄ አግባባዊ መልስ ብቻ ስጪኝ። የዛን ጊዜ ለምን እንደዛ ማልቀስ አስፈለገ? ዛሬስ ደግሞ ቤቱ ድረስ መጠሽ ለማጽናናት እንዴት ሞከርሽ? ይሄንን ያክል ቅርርብ የላችሁም ወር ደግሞ ስልክ አልተለዋወጣችሁ አትደዋወሉ አይደል? ወይ ደግሞ ለየት ያለ ግንኙነት ካላችሁ ንገሪ። ምንም ማለት ለየት ያለ ግንኙነት የለንም ወንድም። እኔም እንደሌላው የመጣሁት ላጽናና ነው። ከፍቶኛል፣ አዝኛለሁ። በቃ እኔ ስራዎቹን በጣም ነው የምወዳቸው፣ በጣም ነው የምከታተለው። በጣም የምወደውና የማከብረው ሰው በህይወት ሲለይ ደግሞ ይከፋኛል። እዚህ ጋር ለሽሜ ብቻ አይደለም ያደረኩት፣ ሌላም ሰው ሲሞት እንደዚሁ ነው የማደርገው። በቃ ምንም የተለየ ነገር የለም። ግሩሜን በአካል አግኝተሽው ታውቂያለሽ? አይ አታውቂም? እሺ በአካል አግኝተሽው ማታውቂውን ሰው ወር ደግሞ በስልክ ኮሙኒኬት አድርገሽው ማታውቂውን ሰው
ሰው ስለሆንኩ ብቻ ነው እንደዚህ የማደርገው የምትይኝ ከሆነ እኮ አሳማኝ ምክንያት አይደለም። ገባሽ? ይኸውልሽ ሁሉም ሰው በቪዲዮም የሚያየን ሰው ሁሉም ሰው በቃ ሽሜ ስለሞተ በጣም ከልብ እያዘነ ነው የሚገኘው። ነገር ግን እንዳንቺ እዚህ መጦ መቃብሩ ቦታ ላይ እንደዛ ተደፍቶ አልቅሶ ማንም ትናላለም እዚህ ቤትም መጦ ካንቺ ውጭ እንደዚህ የሚያጽናና ሰው የለም። ይገባሻል? እናንተ የሆነ ቀደረብ ቢኖርሽ ነው አንቺ ከሽመልስ ጋር ኦር ደግሞ የሚሰራውን ስራ ወይ ደግሞ ከጀርባ አንቺ የምታውቂው ነገር አለ። ይሄ እርግጠኛ ነኝ። ይገባሻል? በማታውቀው ነገር ምንም እርግጠኛ መሆን አልችልም። በመጀመሪያ ሲቀጥል እኔ ሽሜን የማውቀው ስራ ላይ ነው። በቃ ስራውን ሲሰራ ነው የማውቀው፣ ቪዲዮ ላይ ነው የማውቀው። ከዛ ውጭ ምንም እሱን የማገኝበትም የማውቅበት መንገድ የለም። ከስራው ውጭ አታውቂውም ሽመልስን? በጥልቀት ነው ስከታተል የነበረው። ቪዲዮዎቹን በጣም ሁሉ ጊዜ እከታተላለሁ። የሚሰራው ስራ ለህዝብ ነው። ከዛ ህዝብ መሀል ደግሞ አንዷ ነኝ። ከህዝቡ መሀል እሱ ሲለይ ደግሞ ለምንድን ነው የማይከፋኝ? ለምን ድረስ አይደለም ቤቱ ድረስ ቀርቶ መቃብር ቦታ ላይ በየወሩ እየሄድኩ አበባ ባስቀምጥልሽ ሻማ ባበራለስ ምንድነው ጉዳቱ? ለምንድን ነው ይሄን ያህል ልጠረጥረኝ የቻልከው? ይኸውልሽ አሁን መቃብር ቦታ ሄዶ ሻማ ማብራት አበባ ማስቀመጥ ሌላ ነገር ነው። ሽሜን ጭራሽ እንደማታውቂው ነው እየነገርሽኝ እንትን ያልሽው አይደለ? በቪዲዮም በምን ብቻ ነው የምታውቂው አንቺ በሚሰራው ስራ። የቀብሩ ሰዓትና ቦታውን በምን አውቀሽ አንቺኛ ጋር ለመምጣት ቻልሽ? ይዛን ቀን ሶሻል ሚዲያዎች ላይ እኮ አይቻለሁ። በቃ የሽሜ መቃብር እዚህ ቦታ ነው እዚህ ነው ሲባል ሰምቻለሁ። እሺ እሱን ከሶሻል ሚዲያ አይተሽ መጣሽ? አልገለጽንም እንደዛ የሚባል ነገሩ ሶሻል ሚዲያ ላይ እንደዚህ ሰዓት ላይ ይቀበራል እንደዚህ ቦታ ላይ ይቀበራል የሚል አንድም መረጃ እንትን አላለም፣ አልተለቀቀም። አንቺ በምን አውቀሽ እዛ ድረስ ልትመጪ ቻልሽ? አሁን ይሄ ጉዳይ አሁንም ይወራ ነው። ለኔ አስፈላጊ ጉዳይ ነው። ይገባሻል? እንግዲያውስ እኔ ምንም ማቀው ነገር የለም። በቃ እኔና ወንድሜ ከጀርባ ምንም አይነት ግንኙነት የለንም። እኔም እንደህዝቡ የኔ እህት ምንም ጉዳይ እንደሌለሽ እኮ አሁን እየጠየቅኩሽ ነው ያለሁት። በዛ ሰዓት ቦታውንና ሰዓቱን በምን አውቀሽ ልትመጪ ቻልሽ እኛ ጋር? እንዴት ነው አንድ ታዋቂ አንድ ለህዝብ የቆመ ሰው መቃብሩ ቦታ ሊጠፋ የሚችለው? እንዴት ነው የማይነገረው? እንዴት ነው የማይሰማማ? ሶሻል ሚዲያ ላይ ካልተፖስተ ምንም አይነት መረጃ ካልወጣ እንዴት ልታቂ ቻልሽ አንቺ? ለግልሽ ኦር ደግሞ ከኛ ውስጥ ደውሎ የሚነግርሽ ሰው ካለ ንገሪ። በቃ አሁን ለቅሶ ቤት ነው አይደል? ይሄ ቤት ለቅሶ ቤት መሆኑን አንቺ አትነግሪኝም። ይገባሻል? ያጣሁት እኮ ወንድምሽን ሳይሆን ወንድሜን ነው ሽመልስን ያጣሁት። ለአንተ ብቻ እኮ አይደለም ወንድምነቱ ለኛም ነው። ወንድሜ እያልሽ ስለተቀበልሽው ከልብ ነው እማመሰግንሽ። አሁን ግን ለጥያቄ አንዳንድ መልሶችን ሰጪኛለሽ። ገባሽ? በዛ ሰዓትና በዛ ቦታ እንዴት አውቀሽኛ ጋር ልትመጪ ቻልሽ? መንጣት ባለብኝ መልኩ መጥቻለሁ። ምክንያቱም መንጣት ስላለብኝ። ቤቱ እንዴት አወቅሽ? ጠይቄ ነው የመጣሁት። መኖሪያ ቤቱንም ጠይቀሽ ማንም ሳይነግርሽ መጣሽ? ኦር ወይ ደግሞ እስኪ መረጃ የሚያቀብልሽ ሰው አለ? ማን ሊያቀብለኝ ይችላል? እኛ በምናቀለን ታዲያ በዚህ ልክ ሰዓትና ቦታውን ሳትጠይቂ ራስሽ አጣርተሽ መምጣት፣ መኖሪያ ቤቱ ድረስ እንደዚህ ራስሽ አጣርተሽ መምጣት፣ ወይ የሆነ ሰው ከጀርባ የሚያግዝሽ ሰው አለ ከኛ ውስጥ፣ ወይ ደግሞ ከሽመልስን ከገደሉ ሰዎች ውስጥ አንድ የሚያግዝሽ ሰው አለ ማለት ነው በእርግጠኝነት። ማለት አንቺ ነሽ ያስገደልሽው የገደልሽው ልትለኝ ነው? አንቺ ነሽ ገደልሽው አስገደልሽው እያልኩሽ አይደለም። አንቺን የመጠርጠር ግን ሙሉ መብት አለኝ። ይገባሻል? እንደዚህ የማድረግ መብትማ ሊኖረው አይችልም። ለምንድን ነው ልጠረጠር የምችለው? ይኸውልሽ ሰው ሁነሽ በማታቂው ሁኔታ አንድ ቀን አግኝተሽው ማታቂውን ሰውዬ እንደዛ መጠሽ ያዙኝ ልቀቁኝ እኔ ጉድጓድ ውስጥ አብሬ ቀድሜ ካልገባው ምትይ ሴትዮ እዚህ መጠሽ ደግሞ ቤቱን ሰዓቱን ቦታውን ማንም ሳይነግርሽ አጣርተሽ መጠሽ እንዴት ነው አለመጠርጠር የምችለው? ጠረጠርክ ይባል ጠርጠረስ ምን ታገኛለህ? እሱን መጨረሻ ላይ ማሳይሽ ይሆናል። እሱን መጨረሻ ላይ ማሳይሽ ይሆናል። ይገባሻል? እንግዲያውስ እናየዋለን። አንቺ እኔ ግርም የሚለኝ ወንድሙ ፊት ቁጭ ብለሽ እንኳን ትንሽ እንትን አይሰማሽም? ማፈር እንኳን አይሰማሽም አይደል? ለምንድን ነው እፍረት ሊሰማኝ የሚችለው? እንደ ወንድሜ ለቅሶ ቤት መጥቼ ስለደረስኩ ስላጽናና እኔ እንደ ወንድምሽ ማየቱ ጥፋት ነው እያልኩሽ እኮ አይደለም እያልክ ነው እንጂ። ነገር ግን ይኸውልሽ ከጀርባሽ የሆነ ነገር ቢኖር ነው በቃ ቦታና ሰዓቱ እንደዛ ሳታቂ ቤቱ እንደዛ ሳታቂ ጽጥ ብለሽ እንዴት ልትመጪ ትችያለሽ እኮ ነው የኔ ጥያቄ። ጀርባ ምንም አይነት ነገር የለም። አንተ የምታስብበት መንገድ ሌላ ነው፣ እኔ የመጣሁበት መንገድ ደግሞ ሌላ። እኔ የማስብበት ነገር እንዴት ነው ሌላ የሚሆነው? አረ ተቀመጥ።
ወንድሜን እኮ ነው ያጣሁት ይገባሻል እኔ ወንድምን ማጣትን አልካድኩም እሱም ብዬ ነው የመጣሁት ሰው እንዴት ወንድሙ ሞቶ እንደዚህ አይነት ጥርጣሬ ይኸውልሽ ወንድሜን ማን እንደገደለው ገና እጅ ከፍንጅ ከገቡበት ገብቼ እስከሚይዛቸው ድረስ ምንም አይነት እረፍት አላገኝም የገንዛ እናቴ እንኳን ብትሆን ጠረጥራታለሁ ይገባሻል ከነዛ ሁሉ ከስንት ህዝብ መሃል እንዴት እኔን ትጠረጥረኛለህ ይኸውልሽ አንቺን መጠርጠር የቻልኩበት ዋነኛ ምክንያቴ አስሬ እንድደጋግመው አታድርጊ ነገርኩሽ አይደለ በቃ ማንንም በማያውቅበት ቦታ ላይ ሪሳው ለምርመራም ሲሄድ አለሽ አብረሽ መጣሻል ቤቱ ድረስ አሁን ደግሞ እኛን ለማጽናናት መጣሽ በምን አውቀሽ ልትመጪ ቻልሽ እዚህ ድረስ እኔ የመጣሁት እዚህ ጣይቄ ነው እንዴ ይሄ ልጅ ሶሻል ሚዲያ ላይ እንደዚህ የሚታወቀው ልጅ ቤቱ የት ነው እያልኩ መንገዱ ቤት ነው እያልኩ እንዴ ስንት መንገድ እኮ ነው በግራ አቋርጬ መጣ ቤትሽ ሆነሽ ማዘናት እቺ ምን ችግር አለው መጥቼ እኮ ቤትሽ ሆነሽ ማዘናት እቺ ሞይ ምን ይሆንክ ነው የሆነ ነገር ስላለሽ እኮ ነው እዚህ ድረስ መምጣት ግዴታ የሆነብሽ ምንም የለኝም እንዳትነካኝ ይሁንልሽ ብዙሃኖቹ ልክ እንዳንቺ እያዘኑ እያለቀሱ እቤታቸው ነው ቁጭ ያሉት ቤቱን አያውቁትም ሶሻል ሚዲያ ላይም እኔም ሆንኩኝ ግሩሜ ማንንም እንትን አልፖስተውም ይገባሻል አንቺ ግን በማይታወቅ ሁኔታ ምን በድብቅ ነው ሽሜ መሞቱን ማመን የምትፈልገው በድብቅ እያረግን አይደለም ግን በቃ ሁሉም ሰው መምጣት ይፈልጋል ግን ሁሉም ሰው ደግሞ መምጣት አይችልም ከዛ ውስጥ ግን አንቺ እኮ ወይ ቅርርብ የለሽ ወይ ግንኙነት የለሽ ከሱ ጋር ሰው ስለሆንኩኝ ምናምን ልታጃጅኝ እየሞከርሽ ነው እንዴ ለምን ነው ማጃጅልህ ሰው እኮ ነኝ እንዴ ለምን አጃጅልሃለሁ ይኸውልሽ አሁን አንድ ጥያቄ ጠይቀሻለሁ ያዳመጥሽኝ ነው እሺ ቀጥል ከሽመልስ ጋር ለየት ያለ ግንኙነት አላችሁ የለንም ኑሮንም አያውቅም ሊኖረንም አይችልም እንዲኖረንም አልፈልግም የሞተን ሰው እንደዚህ ያለቀሽለት ሊኖረን አይችልም እንዲኖረንም አልፈልግም ማለት ምን አይነት እንግዲህ አንተ አልከው ምንድነው ለየት ያለ ግንኙነት አልከ ለየት ያለ ግንኙነት እንዴት ሊኖረኝ ይችላል ለምን እንዲኖርሽ አልፈለግሽም ይሄንን ያክል በጣም ተቆረቆሪለታለሽ አይደለ በጣም ታለቅሽለታለሽ ቤቱ ድረስ መጣሽ ወንድሞቹን ታጽናኝኝለታለሽ አይደለ ይሁን እንዴት እያሰብከው እንደሆነ አላውቅም እኔም የመጣሁት አዝኜ ከፍቶኝ በቃ በሰዓት ቢያንስ ለሱ መድረስ ባልችል እንኳን ወንድሞቹን እግዚአብሔር ያጽናችሁ ለማለት ነው የመጣሁት እሺ ይሄን ሁላ ነገር አጣርተሽ ደረስሽበት አይደለ ማን እንደገደለው ለምን እንደሞተ አጣርተሽ ነበር እንዴት ብያጣራለሁ ለምን አታጣሪም ሲሞት ብቻ ነው ታዲያ ለማልቀስ የመጣሽው እኛ ጋር እንደዛ ከሆነ አብሬህ ላጣራ አጣራለሁ ብለህ ይለ የት እንደማጣራ ነገርኝና ለምን ነው የምጫወተው ይኸውልሽ ሽመልስን እንደ ወንድሜ ነው ማየው ለህዝብ ሲታገል የሞተው ለምን ሲታገል የሞተው ምናምን እያልሽ እኮ ነው የምታጃጅኝ አይደለ እንደዛ የምታስቢ ከሆነ ከሱ ጋር ግንኙነት እንኳንም አልኖረኝ እንዲኖረኝም አልፈልግም እያልሽ እኮ ነው ያለሽው በንግግርሽ ውስጥ ደግሞ እንደዚህ የምታዝኝለትን ሰው እንደዚህ የምታለቅሽለትን ሰው እንደውም እኮ ሞር ቅርርብ ቢኖረን ኑሮ ነበርኩ ማለት የነበረብሽ አንቺ ግን በተቃራኒው እንኳንም ምንም ነገር አልነበረን እንኳንም ቅርርብ አልነበረን እርግጠኛ ነኝ ግንኙነት ቢኖረን ደግሞ አንተ መልሰኔ ነው የምታጠፋኝ ማለት ነው ይኸውልሽ አንቺ ልጅትዮ ምን ይሆንክ ነው እንዴ ለምን ነው ተረጋግተው ማታወራው ይኸውልሽ እኔ አንድ ጥያቄ ነው የምጠይቅሽ ለምን እዚህ ድረስ መምጣት አስፈለገሽ ይኸውልህ እኔ የመጣሁት በቃ እግዚአብሔር ያጽናችሁ ለማለት ነው ከዚህ ውጭ ሌላ ምንም አይነት ጉዳይ የለኝም ሊኖረኝ አይችልም እንዴት ነው ሊኖረኝ የምችለው ከዚህ በኋላ ግን ለየት ያለ ጉዳይ ከኔና ካንቺ ጋር ይኖረናል ማለት ነው ይገባሻል በፍጹም እሱን ደግሞ በእያንዳንዱ እርምጃ ያሳይሻለሁ ወንድኔ መራመድ ምንም አይነት መብት አይኖርህም እሱን ከዚህ ደቂቃና ከዚህ ሰዓት በኋላ እያንዳንዷን እርምጃን አሳውቅሻለሁ ስራ ፈተነው እኔን የምትከታተለ ወይስ አርፈ የወንድምህን ሀዘን ብታወጣስ ወንድሜ ሞቶ እየጠየቅኩሽ ስራ አጠነው ትኛለሽ አንቺ ሴትዮ እንደዛ እያልኩ አይደለም ምን ይሆንክ ነው ይኸውልሽ እኔ ያጣሁት አንድ ወንድሜ ሳይሆን እኔ ወንድም አለኝ እሺ አንሳት መተ እግዚአብሔር ያጽናሽ ብትለኝ እንደዚህ ልጠይቅህ ነው አላደርገው ይኸውልሽ ከሌሎች ሰዎች ለየት ብዬ ከልክ በላይ ካለቀስኩለት የሆነ ከልክ በላይ ከተንከባለልኩለት እንደዚህ አይነት ጥያቄ ነው አንቺ የምትጠይቂኝ ይገባሻል በፍጹም
ምን ያህል ቢወደውና ቢያከብረው ነው ብዬ ነው እንደ ቤተሰብ ማይህ አይደለም ልጠረጥር ቀርቶ። እኔ ግን መርማሪ ጋዜጠኛ ስለሆንኩኝ ግዴታ ወንድሜ ሙቶ ጸጥ ብዬ ማይሽ አይነት ሰው አይደለም። ይገባሻል? እሺ ተረጋጋ። በቃ እውነቱን ልንገር። እሺ ቁጭ በል። እሺ ምንድን ነው የምትነግሪኝ? ይኸውልህ ሽሜ ለኔ በጣም ጥሩ ሰው ነው፣ መልካም ሰው ነው። ልንገር ተረጋጋ። በሆነ አጋጣሚ የሆነ ቦታ ላይ ድንገተኛ አደጋ ደርሶብኝ ነበር። የዛ ሰዓት ደግሞ ከዛ ቦታ ያወጣኝ እሱ ነው። ከብዙ አደጋዎች ውስጥ ስታገልልኝ የነበረው እሱ ነው። በጣም ብዙ ነገሮችን ረድቶኛል፣ ብዙ ነገሮችን ሸፍኖልኛል። ለሱ ተንከባለየ ማልቀስ አይደለም ነፍሴን ሰጥቼው እሱ ቢመለስ ደስ ይለኛል። ያንን ማድረግ ግን አልቻልኩም። እዚህ ድረስ የመጣሁትም ደግሞ ውለታውን መክፈል ባልችል እንኳን እናንተን እግዚአብሔር ያጽናችሁ ለማለት ነው። ይሄን ያህል እንኳን አጠርጥረኝ። ይኸውልሽ ካንቺ በላይ ለስንት ሰዎች ትልቅ ነገር ሰርቶላችኋል ሽመልስ። ይገባሻል? ግን ባንቺ ልክ እንደዚህ መጦ ይሄንን ያክል ተንገብግቦለት እንትን አንድም ሰው እንደዚህ አላለለትም። ይገባሻል? እኔ ደግሞ ውለታውን አረሳማ ያረገልኝን እንዴት ነው ባዶ ሜዳ ላይ በትኝ ቤቴ ቁጭ ምለው? ለምን? እስኪ አንተ አስበው። ሌላው ሰውስ ቢሞት ኖሮ ከሽመልስ ውጪ ታረጊለት ነበር እንደዚህ አይነት ነገር? ሁሉንም የማደርገው እንደ ቅርበታችን ነው። አንቺ ሴትዮ ከሽመልስ ጋር ምንም አይነት ቅርበት የለንም እያልሽኝ እኮ ነው ያለሽው አይደል? ደግሞ ነገርኩህ አይደል? አደጋ በተፈጠረ ሰዓት እሱ ነው ያዳነኝ፣ እሱ ነው ያወጣኝ። ብዙ ነገሮችን ሲሸፍንልኝ የነበረው እሱ ነው፣ ሲረዳኝ የነበረው እሱ ነው። እንግዲህ ሽመልስ ብዙውን ስራ ከኛ ጋር ነው የሚሰራው። ወር ደግሞ እሱ የሚሰራውን ስራ እኛ እናውቃለን፣ እኛ የምንሰራውን ስራ ደግሞ እሱ ያውቃል። እኛ በማናውቀው ሁኔታ አንቺን መች መጥቶ ነው ከአደጋ ውስጥ ሊያድንሽ ይችላል? የአንዳንዱ ሰው በየሰዓቱና በየደቂቃው የሚያደርገውን ነገር እኮ አጠገቡ ላለ ሰው ሙሉ ዘርግፎ አይደለም የሚናገር። እኔና ሽመልስ ግን እንደዛ አይነት ሰው ነን። ይገባሻል? ልትዋሽኝ እየሞከርሽ ነው። አሁንም ወደ ኋላ ዞረህ ታስባለህ አይደል? ሽመልስም እንደዛው ወደ ኋላ ዞር ብሎ የሚያያቸው ሰዎች አሉ። ከነዛ ውስጥ ደግሞ አንዷ ነኝ። ለብዙ ሰው እንደደረሰ አውቃለሁ። እኔም ግን ይኸውልሽ ሽመልስ ለሰራላቸው ሰዎች ሁሉ እኔ አውቃቸዋለሁ። እኔም ግሩሜም የምንሰራውን ስራ ደግሞ ሽመልስ ያውቃል እያልኩሽ ነው። በዚህ ጉዳይ አውቀሽ ልታጃጅኝ እየሞከርሽ ነው። ህይወትሽን ነው ማጠፋው። ይገባሻል? ለምን እንዲህ ምን አልኩሽ? እውነቱን እኮ ነገርኩ። ይሄ ነው እውነቱ። ይኸውልህ ወንድሙ ነህ አውቃለሁ። ሀዘን ላይ ነህ፣ ልጠረጥር ትችላለህ። ግን ደግሞ ያለውን ነገር እየነገርኩ ነው። እንዴ ለምን ተረጋግተህ አታስብም? እሺ ከዛ ሁሉ አደጋ ውስጥ አዳነሽ እኛ በማናውቀው ሁኔታ፣ ለኛ ግን ምንም አልነገረንም። እንደዛ ከሆነ ደግሞ ቅርርባላችሁ ማለት ነው አንቺና ሽሜ። ቅርርብነት ሳይሆን በቃ የሚያስፈልገኝ ቦታ ላይ ይደርስልኛል። ብዙ ነገሮችን ሳጣ እሱ ነው ከበር የሚያደርግልኝ። በገንዘብም በምንም ይደግፈኛል። ኦኬ በገንዘብ በአንዳንድ ነገሮች አንቺን ሰፖርት የሚያደርግሽ ከሆነ ማለት የተገናኝታችሁ ወር ደግሞ በምን አይነት ኮሚኒኬት አድርገሽው ነው እሱ ገንዘብ ላንቺ ሲደግፍ የነበረው? ነገርኩህ እኮ ድንገት አደጋ ተፈጥሮ ነው። መንገድ ላይ ወደ ሆነ ቦታ እየሄድኩ አደጋ ተፈጠረ። አጋጣሚ እሱ እያለፈ ነበር፣ ደረሰልኝ። በቃ ይሄ ነው። ገንዘቡንስ እንዴት ሊሰጥሽ ቻለ? በሰዓቱ ምንም ገንዘብ አልነበረኝም እና ለአንዳንድ ወጪ ብሎ ነው ብር የሰጠኝ። ይኸውልሽ ደጋግሜ ጠየኩሽ፣ ደጋግመሽ ግን የምታወሪው ነገሮች በጣም የሚለያዩ ናቸው። እኔ ቀኝ ሳወራ አንቺ ግራ ታወሪያለሽ፣ እኔ ግራ ሳወራ አንቺ ቀኝ ነው የምታወሪው። ገባሽ? ይኸውልሽ ሽመልስ ከኛ ደብቆ የሚሰራው ምንም አይነት ስራ የለም እያልኩሽ ነው። እኛም ደግሞ ከሽሜ ደብቀን ምንም ስራዎች የሉ። ግን ደግሞ እየነገርኩ ነው አይደል? እየነገርኩ። እሺ ካደጋው በኋላስ እንዴት ሆናችሁ? ካደጋው በኋላ አልፎ ነው ምን ቸገረሽ ምን ላርግልሽ የሚለኝ ከስንት አንዴ ነው። ለመሆኑ ምን አይነት አደጋ ነበር? ሽሜም አንቺ መጦ ሊያተርፍሽ የቻለ አንቺም ደግሞ ምን አይነት አደጋ ውስጥ ብትወርቂ ነበር ይዛኔ? ለአደጋው የሆነ ጊዜ ላይ ወደ ክፍለ ሀገር ለመሄድ ተነስቼ መንገድ ላይ መኪና ተገለበጠ።
ይዛዛት ደግሞ ሽሜ ወዴት እየሄደ እንደሆነ ባላቅም የሰው በጣም እየጮህን ነበር። ይዛዛት መጣ። ከዛም በኋላ ሐኪም ቤት ወሰደኝ። ሐኪም ቤት ላይ ብዙ ወጪዎች ነበሩ። ምንም አይነት ብር እንደሌለኝም ነገርኩት። ከዛ የሐኪም ቤት ወጪ የምግብም የልብስም የመድኃኒትም ሁሉንም ወጪ እሱ ሸፈነልኝ። ያማል በቃ ብሎ በስራ እየተወጠረ ቢሆንም የሚያስተምመኝ ሰራተኛን አንጥቶ ሐኪም ቤት አስቀመጠልኝ ተሽሎኝ እስከወጣ ድረስ። ያው የራሴ ቤት አልነበረኝም በሰዓቱ ሰው ቤት ስለነበር እየሰራሁ የነበረው። ስጦታ ይታርፋለች ብሎ አስቦ ቤት ተከራይቶ ቤት ውስጥ መሟላት ያለበትን አሟልቶ ከነ ሰራተኛዬ ከሐኪም ቤት ወደ ቤት ይዞኝ ገባ። እዛ ቤት ምንም ሳይጎልብኝ ነው ስታስተምመኝ የነበረው ልጅቷ። ግን ለሷም የሚከፍላት እሱ ነው፣ ለኔም እያንዳንዱ ወጪ ሲያወጣ የነበረው እሱ ነው። በጣም ብዙ ጊዜ ተኝቼ ነበር አልጋ ላይ። ሽሜ የከፈለልኝን ዋጋ እንዲህ በቀላሉ መናገር አልችልም። ትልቅ ዋጋ ነው የከፈለልኝ። አዎ ለእናንተ አልነገራችሁ ይሆናል፣ እንዴት እንዳልነገራችሁ ግን አላውቅም። ስለእናንተ ግን ይነግረኛል። ወንድሞች እንዳሉት የስራ ባልደረባ እንዳለው ስራው አስቸጋሪ እንደሆነ ይነግረኛል። የመኪና አደጋው በተፈጠረ ሰዓት እንኳን እንዴት ሊፈጠር እንደቻለም ነው እጠይቃለሁ ሲለኝ ነበር። በጣም ብዙ ጊዜ ሐኪም ቤት ቀጠሮ ሲኖር እንኳን እሱ ነው ደውሎ ምን ተባልሽ ብሎ ቼክ የሚያደርገኝ። ማንም የለኝም ሰው። አንድ በዛ ባደጋ ምክንያት ወንድም የምለውን ሰው እሱን አግኝቻለሁ። ዛሬ ላይ ግን የለም። ከናንተ እኩል ነው ሀዘን የሚሰማኝ፣ ከናንተ እኩል ነው ቁስል ይሆንኩት። እሺ ሽሜ ስለኛ ብዙ ነገር እንዳጫወተሽ ነግረሽኛል። እስኪ ምን አለሽ ስለኛ አሊያም ደግሞ ስለ ስራችን? መጀመሪያ ላይ እንዳልሽው እሱ የሚሰራው ስራዎች እንደ ያዝናኑኛል ስትይ ነበር። ስለኛ ስራ እንደሚያዝናና ነበር ሲነግርሽ ነበር። ይኸውልህ አንተ እንዴት እንደተረጎምከው አልገባኝም። እኔ ግን እንደዚህ ያልኩበትን ምክንያት ልንገር። አንዳንድ ጊዜ እኮ ውሸቶች ተደብቀው ይቆያሉ፣ ወይ ደግሞ እውነቶች ተደብቀውም ይቆያሉ። እኔ ግን ልልህ የፈለኩት እሱ የሚሰራቸው ስራዎች ውሸቶችን አጥፍቶ እውነትን እያነገሰ ስለነበረ እነዛ እውነቶች ደግሞ ሲወጡ ለኔ ደስ ይለኛል። ደስታ በራሱ መዝናናት ነው አይደል? ውስጣችን ደስታ ከተሰማ ውስጣችን እየተዝናና ነው። እኔ በዛ መንገድ ነው የነገርኩ። ሰዎች እንደሞቱ ሂዶ ሲያጋልጥ ምናምን አንቺ ተዝናኝበታለች፣ ደስታ ነው የሚሰማሽ። ደስ የሚለኝ እኮ እሱ የሚያወጣበት መንገድ ነው። የዛ ሰው መሞት አይደለም እያስደሰተኛል፣ እውነቱ የሚወጣበት መንገድ እንጂ። እሺ ስለኛ ምን አለሽ? ምን አጫወተሽ? እስኪ እኛ እንግዲህ እሱ አንቺን እንዳዳነሽ ካደጋ ምን እንዳረገሽ ምናምን እኛ እናቅም፣ እሱም አልነገረንም። እስኪ ስለኛ ደግሞ ምን ብሎሽ ይሆን? እስካሁን ብዙ ነገሮችን አወራም፣ ብዙ ነገሮችን ጠየቅኩሽ። አንቺን ብዙ ነገሮችን እየዋሸሽኝም እየነገርሽኝም ነበር። ግን ማለት ነው አንድ ትልቅ ነገር ተሸውደሻል። ይገባሻል? እኛ ለምናግዛቸው ሰዎች ለምንረዳቸው ሰዎች ሁሉንም ሊስት አድርገን ከነስማቸው ከነፎቶቸው ነው የምናስቀምጠው። እዛ ሊስት ውስጥ ደግሞ ያንቺ ስምም ሆነ ፎቶ አንዳችን ቦታ ላይ የለም። ሽሜ የሚሰራውም ግሩም የሚሰራውም እኔ የሚሰራውም ሁሉንም ነገር በቅጂም እናስቀምጣለን፣ በስምም እናስቀምጣለን፣ በፎቶም እናስቀምጣለን። ገባሽ? አልነገራችሁ ይሆናል። አዳምጪኝ። ከዛ ውስጥ ግን አንድም ቀን ላይ አንቺን እንደዚህ አግዣታለሁ ከመኪና አደጋ ወጣች ከምን አደጋ ወጣች የሚል አንድ ቦታ ላይም የለም። ገባሽ? አንቺ ይሄንን ያክል ልትዋሽኝ የፈለግሽው ከዚህ በኋላ አዳምጪኝ። አንድም ደቂቃ ላዳምጥሽ ፈቃደኛ አይደለሁም። የምትናገሪ ከሆነ እያንዳንዷን ማን እንደላከሽ ለምን እንደመጣሽ ወዴት እንደምትሄጂ ታወሪያታለሽ። አይ ካልሽኝ ደግሞ ወንድሜን እንዳጣውት የሽመልስን በቀል አንቺ ላይ ወጣው። ይገባሻል? ይገባሻል? አትረጋጋው። እሺ ይኸውልህ ትናገሪያታለሽ አትናገሪም? አሁን እሺ እነግርሃለሁ፣ በቃ እነግርሃለሁ። በጣም ስትጫወቺ ቆይተሻል እስካሁን። ይኸውልህ እኔ ልጫወት ፈልጌ አይደለም።
እኔ አስፈራርተውኝ ነው። በጣም እያስገደዱኝ ስለሆነ ነው። አስፈራርተውኛል። ማን ያስፈራራሽ? ማን ያስገደደሽ? ኩሽ ተረጋጋ፣ እነግርሃለሁ። ይኸውልህ ስራዬ እኔ መንገድ ዳር ነው፣ ሊስትሮ ነው የምሰራው እና የሆኑ ሰዎች አንድ ጊዜ ጫማ አስጅልን ብለው መጡ። በጣም ሀብታም የሚባሉ ናቸው። ጥቁር መኪና ነበር ያዙት በሰዓቱ። ጥቁር መኪና ቁመው ወርደው ነው ጫማ እንዳጸዳላቸው ያዘዙኝ። የዛ ሰዓት ስንት ነው አሉኝ። ሂሳቡን ነገርኳቸው። ከዛ ግን በጣም ብዙ ብር ነበር ሲያሳዩኝ ነበር። ከዛም ብሩ መልሶ ያዘ እና ህይወትሽ እንዲለወጥ ትፈልጊያለሽ ወይ ብሎ ጠየቀኝ። ስራ ከሆነ እሺ ያልኩት። ከዛ ግን እንደዛ ነበር እና ትንሽ እህት ነበረች። እንዴት እንደሆነ ባላቅም እህቴን አገቱብኝ። እህቴን ሲያግቱብኝ ምንድነው ስላቸው እህትሽን ማግኘትና ማትረፍ ከፈለግሽ እኛ በምንልሽ መንገድ መሄድ አለብሽ፣ ከኛ ጋር መስማማት አለብሽ ተባልኩ። እህቴን ለማትረፍ ስል ከነሱ ጋር ስምምነቱን ፈጸምኩ። ስምምነቱ ደግሞ ሽመልስ እንድከታተል ነበር። ግን እኔ እንዴት እንደሞተ ማን ይግደለው አላውቅም። ተከታተለሽ ግዳዩ ህይወቱን አጥፊው ምንድነው ያሉሽ? እሺ ቆይ ምንድነው ያሉሽ እነዛ ሰዎች? እኔ እንደዛ አልተባልኩም። ግዳዩ ዋልሽ ወንድሜ? እኔ አልገደልኩትም እኮ። እሺ ምንድነው ያሉሽ? እኮ እሺ ልንገርህ፣ እኔ ግዳዩ አልተባልኩም። እሺ ከዛስ? እህቴን ለማትረፍ ግዴታ ያሉኝ መንገድ መሄድ ነበረብኝ። እንዴት እንደሞተ ባላቅም መጨረሻ ላይ እንደሞተ ነገሩኝ። ከዛ ግን ሆስፒታል አብራችሁ እንድሄድ አደረጉ እና እያለቀስኩ መጣሁ። ሆስፒታል ላይ ለእናንተ ሲነገራቸው የነበረው መረጃ ለእነሱ ነግራቸው ነበር። በሽሜ ህይወት ላይ ነበር አንቺ ቁማር ስትጫወቺበት የነበረው አይደል? ወንድሜ ላስረዳ። እንደዚህ እና እንዴት ነው ታዲያ እንደዚህ ካልሆነ